ኢኮኖሚው አለ። አፍሪካውያን ወጣት ባለሙያዎችን ከስመጥር የጀርመን ኩባንያዎች የሚያገናኘው አፍሪካ ኮምት የተባለ መርሃ ግብር ኢትዮጵያውያኑ ገነት አታክልትና ጌቱ ታደለ ከፍ ያለ ተስፋ እንዲሰንቁ አድርጓቸዋል። በጀርመን ኩባንያዎችና በሀገሪቱ መንግስት ድጋፍ የሚካሄደው መርሃ ግብር 4 ኢትዮጵያውያንን ጨምሮ ከ15 የአፍሪካ ሀገሮች የተውጣጡ 41 ወጣቶች የሚሳተፉበት ነው። ከአራቱ ኢትዮጵያውያን አንዷ ገነት አታክልት የአዳማ ዩኒቨርሲቲ ተመራቂና የሶፍትዌር ዴቨሎፕመንት ባለሙያ ናት። በአዲስ አበባ ሳለች መቀመጫቸውን በአሜሪካና በአውሮፓ ካደረጉ ኩባንያዎች ጋር በርቀት የሶፍትዌር ማበልጸግና የማማከር ስራዎች ላይ የተሰማራች ነበረች። ገነት ኤስኤፒ በተባለ ግዙፍ የጀርመን የቴክኖሎጂ ኩባንያ ውስጥ ለ8 ወራት በሙያዋ እየሰራች ቆይታለች። መቀመጫውን በዋልዶርፍ ከተማ ያደረገው ኩባንያ በመላው ዓለም ከ105,000 በላይ ሰራተኞች አሉት። ምንም ትልቅ ካምፓኒ ነው ብዬ ባስብ ይሄን ያህል ኤክስፔክት አላረኩም ነበር። የመጀመሪያው ኢምፕሬሽኔ የያዘውን ቦታ ሳይ ነበር በጣም የገረመኝ። ላይክ ኢትዮጵያ ውስጥ አንድ ሰፈር የሚያክል ስፍራ ነው ኤስኤፒ ያለው። ወደ ውስጥ ስንገባ ወርኪንግ ካልቸሩ በጣም የተለየ ነው። ይሄን የሚያክል ካምፓኒ ሆኖ ፍላት ሃየርኪ ነው ያለው። እንደምሳሌ የአለቃዬን አለቃ ሄጄ ጥያቄ መጠየቅ እችላለሁ። ከማኔጀሬ ጋር ምሳ መብላት እችላለሁ። ኤምፕሎዮችን ኢምፓወር በማድረግ በጣም ያምናል ኤስኤፒ እና እሱን በጣም አስገርሞኛል። ከዛ በተጨማሪ ደግሞ ብዙ ጊዜ ቼንጆች አሉ። በጣም ትልቅ ካምፓኒ ቢሆን በጣም ብዙ ቼንጆች አሉና እነዛ ሁላ ቼንጆች ሲኖሩ ጊዜ እንዴት ማኔጅ እንደሚደረጉ ማየት እና ካምፓኒው እንዴት ኢፌክቲቭሊ በእነዚህ ሁላ ቼንጆች መሀል ቢሄድም እንዴት ኢፌክቲቭሊ ኮንቲኒው እንደሚያደርግ ማየት በጣም አስገርሞኛል። ሁሉም ሰው የራሱን ሪስፖንሲቢሊቲ ወስዶ እንዴት እንደሚሰራ እሱም አስገርሞኛል። ለምሳሌ አንድ ትልቅ ቦታ ላይ ያለ ሰው ስራውን ቢለቅ በዛ ስራ ላይ ያሉ ሰዎች ግን ስራቸውን ይቀጥላሉ። ምንም የሚስተጓጎል ነገር የለም። ምንም ነገር እንዳልጎደለ ነው የሚሄደው እና እሱ ነገር በደንብ አስገርሞኛል። ከዛ ኤስኤፒ ከስተመር ሴንተሪክ ካምፓኒ ነው። ከስተመሮችን እንዴት ሰፖርት እንደሚያደርግ ከስተመርን ሳቲስፋይ ለማድረግ እንዴት እንደሚጥር እነሱ ፕሮሰሶች በደንብ አስገርሞኛል። እንደ ገነት ያሉ የአፍሪካ ወጣቶች በመርሃ ግብሩ ለመሳተፍ ጥብቅ መመዘኛዎችን ማሟላት ይጠበቅባቸዋል። በጀርመን ኩባንያዎችና ወጣት የአፍሪካ ባለሙያዎች መካከል በዘላቂ አጋርነት ድልድይ ለመዘርጋት የሚጥረው መርሃ ግብር በሀገሪቱ ፕሬዝደንትና ውጭ ጉዳይ መስሪያ ቤት ትብብር የሚከናወን በጀርመን የልማት ትብብር መስሪያ ቤት ወይም GIZ ተግባራዊ የሚደረግ ነው። በመርሃ ግብሩ መሳተፍ የሚችሉት የመጀመሪያ ዲግሪ ያላቸው ከ2 እስከ 5 ዓመታት የሰሩ አፍሪካውያን ናቸው። በጣም ጥሩ የእንግሊዝኛ ቋንቋ ችሎታ ከቅድመ ሁኔታዎቹ መካከል አንዱ ሲሆን እድሜያቸው ከ35 ሊበልጥ አይገባም። በትምህርታቸው እስከ ማስተርስ ዲግሪ የዘለቁና መሰረታዊ የጀርመንኛ ቋንቋ የሚችሉ የተሻለ የመመረጥ ዕድል ይኖራቸዋል። መስፈርቱን አሟልተው በመርሃ ግብሩ ለመሳተፍ ከተመረጡ ኢትዮጵያውያን መካከል የመቀለ ዩኒቨርሲቲ መምህር የነበረው ጌቱ ታደለ ይገኝበታል። ጌቱ የኮምፒውተር ሳይንስ ባለሙያ ሲሆን ወደ ደቡብ ኮሪያ አቅንቶ የማስተርስ ዲግሪ ሲያጠና በተለይ በሕክምና ላይ አተኩሯል። ሙያው በሕክምና ውስጥ ኢንፎርሜሽን ቴክኖሎጂ ስራ ላይ የሚውልበት ነው። ጌቱ ለ8 ወራት የሰራበት ቦህሪንገር ኢንገልሃይም በዓለም በቀዳሚነት ከሚጠቀሱ ግዙፍ የመድኃኒት አምራች ኩባንያዎች አንዱ ነው። አንደኛው በጣም ቤዚክ አክቲቪቲስ በጂአይዚ የሚሰጥ አሎንግሳይድ ካምፓኒ ፌዝ ማለት ነው። የኢንተርናሽናል ማናጅመንት ትሬኒንግ እንወስዳለን። ወደ 1 ሳምንት ብሎክ ተደርጎ ለዛ ትሬኒንግ እንወስዳለን። ከዛ ማይንድፉልነስ ትሬኒንግ የሚባል አለ። ስታዲ ቱሮችም አሉ። የተለያዩ ካምፓኒዎች ላይ ፓርትነር ካምፓኒስ ላይ ኢንቫይት ተደርገን ሄደን ቪዚት እናደርጋለን። ከዛ በተረፈ ግን 8 ወሩ ሜይንሊ ካምፓኒ ውስጥ በፕሮፌሽንህ ካምፓኒውን ታግዛለህ። የካምፓኒውን ኤክስፒሪየንስ ደግሞ ስኪሉን ደግሞ ለርን ታደርጋለህ አንተ ማለት ነው። ስለዚህ ዊን ዊን ነው። ቴብል ላይ ያንተ ኤክስፐርቲስ ታስቀምጣለህ። ከካምፓኒው ደግሞ የምትወስደው ኤክስፒሪየንስ ኤክስፖዠር ለርኒንግስ ይኖራሉ። ሁለቱም ነው ዊን ዊን ሪሌሽንሽፕ ነው የሚኖረው። ገነት እንደምትለው ኤስኤፒ በተባለው ኩባንያ ያሳለፈችው ጊዜ እየተማረች እንድትሰራ እድል ፈጥሮላታል። በሌሎች ሀገሮች ከሚገኙ ባለሙያዎች ጋር በትብብር መስራት ብቻ ሳይሆን አዳዲስ ቴክኖሎጂዎች እንድታውቅ እንደረዳትም ታስረዳለች። በተጨባጭ የሰራሁት እኔ ከስተመር ፕሮጀክት ላይ ነበር የተመደብኩት። ክላውድ ላይ ነበር ሰራ የነበረው ክላውድ ሶፍትዌር ዲቨሎፕመንት። የነበሩኝ ስኪሎች ነበሩ በፊት ሰራበት ከነበሩት ስኪሎች እና ኒው ስኪሎችን ጨምሬ እየተማርኩኝ እንድሰራ ነበረ እድሉ የተሰጠኝ። ክላውድ ላይ በደንብ ስኪሌን አዳብሬያለሁ። ኤንደንዘን ትልቅ ፕሮጀክት ላይ ነው የሰራሁት ከኢንተርናሽናል ቲም ጋራ መልቲ
መልቲካልቸራል ከሆነ ቲም ጋር ነው የሰራሁት። ጀርመን ካለ ቲም እና ሮሜኒያ ካለ ቲም ጋር ነው የሰራሁት። ሶ በደንብ ጥሩ ፐርስፔክቲቭ እንዲኖረኝና የተለያዩ ቴክኖሎጂዎችን እንዳቅ እድል ሰጥቶኛል። ጌቱ ለአጭር ጊዜም ቢሆን የተቀላቀለው ቦህሪንገር ኢንግልሃይም ከተመሰረተ 140 ዓመታት ገደማ ያስቆጠረ በ130 ገበያዎች ከ53,000 በላይ ሰራተኞች ያሉት ነው። ለሰውና ለእንስሳት የሚያገለግሉ መድኃኒቶች የሚያመርተው ኩባንያ የአንድ ቤተሰብ ንብረት ነው። ብዙ ነገር ተምሬያለሁ። አንደኛው ኮርፖሬት ስፔሲፊክ የሆኑ ስፔሻሊ ጀርመን ኮርፖሬት ስፔሲፊክ የሆኑ ናውሌጆች፣ አሰራሮች ለመገንዘብ ኦብዘርቭ ለማድረግ እድሉ ነበረኝ። ከዛ ደግሞ እኔ ኮምፒውተር ሳይንስ ኤክስፐርት ነኝ። ስፔሻላይዝ ያደረኩት ሜዲካል ላይ ነው። ግን በርቀት የማውቃቸው ሲስተሞች፣ ትላልቅ ሲስተሞች፣ ኢንተርፕራይዝ ሌቨል ሲስተሞችን ገብቼ እንዳቅ ሃንድስ ኦን ኤክስፒሪየንስ እንዲኖረኝ አድርጓል። ሌላው ትልቁ ነገር ደግሞ ይሄ ዋናው የአፍሪካ ኮምት ፌሎሺፕ ዋናው አንድ ፒላሩ ምንድን ነው? ሊደርሺፕ ስኪል ይዞ መውጣት ነው እና ኮርፖሬት ወርልድ ላይ ሊደርሺፕ እንዴት ፐርሱ ይደረጋል የሚለውን ነገር በደንብ በእርግጥ እድለኛ ሆኜ በጣም ጥሩ ማናጀር ነው የደረሰኝ። ማናጀሩም ሪስፖንሲቢሊቲዎች እየሰጠ ሊደርሺፕ ላይ ይሄ ኮኦፐሬሽን ላይ ወርክሾፖች ዊዚን ደ ኮርፖሬት እንዴት መምራት እንደሚቻል በጣም አስተምሮኛል እና ይህንን በደንብ ማየት ችያለሁ። ከዛ ደግሞ ኮርፖሬት ወርልድ ላይ ያሉት የስፔሲፊክ የሆኑ ቢዝነስ ስፕሪቶች ምን ይመስላሉ፣ ካልቸሮቹ ምን ይመስላል የሚለውን ነገር የጀርመን ካልቸር አለ፣ የሶሳይቱ የኮርፖሬቱ ካልቸርም አለው። ኮርፖሬቶቹ እርግጥ 52,000 ሰራተኛ ያለው ኮርፖሬት የራሱ የሊደርሺፕ ካልቸር ስፒሪት አለው እና እሱን በደንብ ለማየት ለመማር ረድቶኛል። ጌቱ ውስብስብ የዳታ ስርዓቶችን መስራትና ማስተዳደር የሚያስችል ኦንቶሎጂስት ባለሙያ ሆኖ በባቫሪያ ግዛት በምትገኘው ሙኒክ ከተማ የሥራ ዕድል አግኝቷል። ገነትም በዚያው በኤስኤፒ ኩባንያ ተቀጥራ የምትሰራበት ዕድል አግኝታለች። ይህ አፍሪካ ኮምት የተባለው መርሃ ግብር የሰለጠነ የሰው ኃይል ፍልሰትን ያበረታታ ይሆን ወይ የሚል ስጋት ያጭራል። ገነት ግን እንደዚህ አይነት ስጋት የላትም። አፍሪካ ኮምት ብሪጅን ነው ቢልድ የሚያደርገው። ከኢትዮጵያ መጥቼ እዚህ ጀርመን ላሉ ካምፓኒዎች ያለኝን የአፍሪካን ፐርስፔክቲቭ ወደዚህ ለማምጣትና እዚህ ያለውን ደግሞ ወደ ኢትዮጵያ ለመውሰድ ነው። በመጀመሪያ ደረጃ ይህ ኦፖርቹኒቲ ከትልልቅ ካምፓኒዎች ጋር እንድትሰራ እድል ይከፍትልሃል። ኢትዮጵያ የሌሉ ትልልቅ ካምፓኒዎች ማለት ነው። ለምሳሌ ኤስኤፒን የሚያክል ትልቅ ካምፓኒ ኢትዮጵያ ውስጥ የለም። እነዚህ ትልልቅ ካምፓኒዎች እንዴት እንደሚሰሩ፣ የጀርመን ካልቸር፣ ወርኪንግ ካልቸር እንዴት እንደሆነ ከዚህ ያለውን ጥሩ ነገር እንድትማር እድል ይሰጥሃል። ነገር ግን ፕሮግራሙ የ8 ወር ስለሆነ ካምፓኒ ፌዝ ላይ የሚፈቅድልህ 8 ወር ውስጥ ስኪልህን አዳብረህ ኮርፖሬት ካምፓኒ ውስጥ ያለውን በደንብ ሁሉም ነገር ተረፍተ ለመጨረስ አጭር ጊዜ ነው። የኔ አስተሳሰብ ለ1-2 ዓመት ያለውን ነገር በደንብ ተምረክ ከዛ በኋላ ወደ ኢትዮጵያ ሄደክ ያሉትን ቢዝነሶች ሀልፕ ማድረግ ከኤስኤፒ ጋር ፓርትነር አድርገክ ያለውን ሎካል ቢዝነስ በደንብ ሀልፕ ማድረግ እና ያንግ እህትና ወንድሞቼን ሜንቶር ማድረግ ነው የምፈልገው። ጌቱ በአንጻሩ ኢትዮጵያውያን ባለሙያዎች ወደ ውጭ ሀገራት እንዲያማትሩ የሚገፋፋ ምክንያት እንዳለ ይናገራል። በተለይ የሀገሪቱ አለመረጋጋትና እንደ እርሱ ያሉ መምህራንን የሚፈትነው የኢኮኖሚ ሁኔታ ቀዳሚ ናቸው። ወጣት ተምሮ በቅቶ ለመውጣት ሌላ ሀገር ሄዶ ለመስራት ፑሽ ፋክተር አለ። ፑሽ ፋክተሩ ምንድነው? አንድ ስቴቢሊቲው ነው። ስቴቢሊቲው ሀገር ውስጥ ያለው ስቴቢሊቲ ምን ይመስላል? የኢምፕሎይመንት ኦፖርቹኒቲው ምን ይመስላል? እና ሌሎች ተመሳሳይ ቶፒኮች ማንሳት እንችላለን። እና ይሄ ነው ምክንያቱ ነው በጣም ዲስከስ መደረግ ያለበት ባይ ነኝ። ኦፍኮርስ ዜር ኢዝ ብሬን ድሬን አለ። የተማረ ሰው ይወጣል። እኔ አሁን እዛ ስራ ነበረ፣ መቀሌ ዩኒቨርሲቲ አስተምር ነበረ፣ ግን ወጣው ይህን ኢኒሽቲቭ ስላገኘው እናም ቀረውኝ። ኦኬ እዚህ ጀርመን ግን ምክንያት አለኝ። ምክንያቱም የስቴቢሊቲ ኢሹ አለ። ያው እንደምታውቀው አስተማሪ ሆነ ዩኒቨርሲቲ አስተማሪ ሆነ ያለውን የኑሮ ምን ያህል ነው የሚሉት ኮስሽኖች አሉና እነሱ ናቸው ምክንያቶቹ ናቸው በደንብ ዲስከስ መደረግ ያለባቸው ባይ ነኝ። ገነት በጀርመን ያገኘችው ክህሎትና እውቀት በኢትዮጵያ ለምትመኘው ለውጥ ላቅ ያለ ሚና እንደሚኖረው ታምናለች። ባገኘሁት እድል ተጠቅሜ ቴክኒካሊ በደንብ ያለኝን ስኪል ማዳበር እና ከዛ እነዚህ ትልልቅ ካምፓኒዎች እንዴት ኦፕሬት እንደሚያደርጉ ያለውን ነገር በደንብ ተምሮ ኢትዮጵያ ሄጄ አንደኛ የሰዎችን አስተሳሰብ መቀየር ፈልጋለሁ። ምንም ነገር ከሰሩ እንደሚቻል ማሳየት ፈልጋለሁ ለታናናሽ እህትና ወንድሞቼ እና ያገኘሁትን ስኪል ተጠቅሜ ከተለያዩ እንዳልኩ ከኤስኤፒ ጋር ፓርትነር አድርጎ ኢትዮጵያ ላይ
ያገኘሁትን ስኪል ወደዛ መውሰድ እፈልጋለሁ። ጌቱ ፊቱን ወደ ሙኒክ ያቅና እንጂ ከመቀሌ ዩኒቨርሲቲ ጋር ያለው ግንኙነት ስራ ስላገኘ ጀርመን ስለሚኖር የሚበጠስ እንዳልሆነ ይናገራል። የመቀሌ ዩኒቨርሲቲ ኮሊጎች ጋር ሪሰርች እየሰራሁ ነው ማለት ሪሰርች እሰራለሁ፣ ቲም ሊድ አደርጋለሁ። ቦሪንገር ኢንገልሃይም እንኳን ውስጥ ሆኜ ብዙ ስራዎች እሰራለሁ። ትሬኒንግስም እንሰጣለን። ብዙ ነገሮች የምንሰራቸው ይኖራሉ። እንዲያውም እኔ ምን እላለሁ መሰለህ ወደዚህ በመምጣቴ እኔ ብዙ ኦፖርቹኒቲዎች ይከፍታል ባይነኝ። እዛ ላሉ ኮሊጎቼ ሜንተርም በማድረግ ያሉትን ኒው ቴክኖሎጂዎች ሃንድስ ኦን ኤክስፒሪየንስ ስለሚኖረኝ እዚህ በደንብ ወደዛ ትራንስፈር ለማድረግ አሁን ደግሞ we are in a very good time ማለት ሪሞትሊ መስራት በጣም ኖርማል የሆነበት ዘመን ነው አሁንና ዲስታንስ አይገድብህም። እዚህ ሆኜም የማስተማር እድሉ ይኖረኛል። እዚህ ሞኜ ፕሮጀክት ኮላቦሬት የማድረግ እድሉ ይኖረኛል። ብዙ ስራዎች እየሰራን ነው አሁንም እየሰራው ነው ፐርሰናሊ። በነገራችን ላይ ገነት ወደ ጀርመን ከማምራቷ በፊት በኢትዮጵያ የውበት ሳሎኖችን ከደንበኞቻቸው የሚያገናኝ የቴሌግራም ገጽ ነበራት። የእኔ ሳሎን ብላ የሰየመችው ገጽ ጸጉር ቤት ተከራይተው መስራት የማይችሉ ሴት ባለሙያዎች ቤት ለቤት እየተንቀሳቀሱ ከደንበኞቻቸው እንዲገናኙ ጭምር የሚያግዝ ነበር። ገነት ከቴሌግራም ወደ ድረገጽ ያሳደገችው አገልግሎት የመዋቢያ ምርቶች የሚያመርቱ ሰዎች ለደንበኞቻቸው ማቅረብ እንዲችሉም መንገድ የጠረገ ነበር። ገነት በጀርመን የተመለከተቻቸው ግዙፍ ኮርፖሬት ኩባንያዎች ጭምር ኢትዮጵያውያን መመስረት እንደሚችሉ ታምናለች። ሩቅም ቢሆን ትንሽ በትንሽ መጀመር አለብን አይደለ? ለምሳሌ እኛ እዚህ መተናል፣ እንማራለን። እዚህ ያለውን ካልቸር ኦልሬዲ የደረሱበት ደረጃ አለ። እነሱ ምን ስላደረጉ ነው እዚህ ደረጃ የደረሱት የሚለውን ተምረን ቀስ በቀስ ኢምፕሊመንት ማድረግ ስንጀምር ሁሉም ነገር በፕሮግረስ የሚያጋጥመንን ችግሮች እየፈታን መድረስ እንችላለን። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።